ገንዘብ ሁሉን ነገር ይገዛል ይባላል። ግን ለካሊድ አልሆነለትም። ካሊድ በዱባይ እምብርት ውስጥ የሚኖር ስሙ በቢዝነስ ዓለም የሚፈራና የሚከበር ቢሊዮነር ነው። ንብረቱ፣ መኪናዎቹና የአስደናቂ አፓርታማው የማንኛውንም ሰው አይን ይማርካሉ። ነገር ግን በዛ ውብ አፓርታማ ውስጥ የሚኖር ሰው ብቻ የሚያውቀው አንድ መራራ እውነት አለ። ቤቱ ቤተ መንግሥት ቢመስልም በውስጡ የሚኖሩ ባልና ሚስት ግን እንደ እስረኛ ናቸው። ካሊድና ላይላ ከተጋቡ 10 ዓመታት ተቆጥረዋል። መጀመሪያ አካባቢ ፍቅራቸው እንደ ማር የጣፈጠ ነበር። ጊዜ እያለፈ ሲሄድ ግን ያ ፍቅር ወደ ቂም ተቀየረ። ምክንያቱ ደግሞ አንድ ነው፣ ልጅ አለመውለዳቸው። ካሊድ ማታ ማታ መስኮቱ ስር ቆሞ የከተማውን መብራት ሲመለከት በልቡ የሚመላለሰው አንድ ምስል አለ። ከዓመታት በፊት በወጣትነቱ ከሌላ ሴት የወለደውና ዛሬ በሌላ ከተማ ከአያቱ ጋር የሚኖረው ወንድ ልጁ ዘይድ። ይህንን ሚስጥር ላይላ አታውቀውም። ካሊድ ትዳሩ እንዳይፈርስ በሚል ሚስጥሩን በልቡ ቀብሮታል። ነገር ግን ልጁን ማቀፍ አለመቻሉ በውስጡ እንደ እሳት ያቃጥለዋል። በተቃራኒው ላይላ አለመውለዷ ያስቆጣታል። ይህንን ቁጣዋን ደግሞ በካሊድ ላይ ትወጣለች። ካሊድ መውለድ የማይችል መካን እንደሆነ በልቧ አምናለች። አንድ ቀን ማታ ካሊድ ወደ ቤት ሲገባ ላይላ ሳሎን ውስጥ ተቀምጣ ትጠብቀዋለች። ዛሬም ዘገየህ ወይስ ከእንግዶች ጋር ነበርክ? ወይስ ቤቱ ሰለቸህ? ወይስ እኔ ሰለቸው? ካሊድ በትዕግስት ስራ እንደነበረብኝ ታውቂያለሽ። ላይላ በጩኸት ስራ፣ ሁሌ ስራ። ለምን አትናገርም ካሊድ? ይህ ሁሉ ሀብት ለማን ነው? ልጅ የለህም፣ ወራሽ የለህም። ቢያንስ በወንድነት መውለድ አለመቻልህን አምነህ ብትቀበል ይሻልሃል። ካሊድ ምንም አይመልስም። ዝምታው ላይላን ይበልጥ ያበሳጫታል። እሱ ግን ችግሩ ያንቺ መሆኑን ብነግርሽ ትፈርሻለሽ ብሎ በማሰብ ዝምታን ይመርጣል። በልቡ በዚያ ውጥረት ውስጥ ያለችው አንዲት ምስኪን ነፍስ አለች፣ ማያ። ማያ በቤት ውስጥ ምግብ የምታበስልና ጽዳት የምትሰራ ጠይም መልከ መልካም ወጣት ናት። ማያ በሁለቱ መሃል ያለውን ጦርነት በዝምታ ትመለከታለች። ማያ ለካሊድ ታዝንለታለች። ካሊድ ከሚስቱ ስድብና ጩኸት ሲደርስበት ማያ በሚያምር ሁኔታ ምግብ አቅርባ በፈገግታ ስታስተናግደው ካሊድ ውስጥ ያለው ባዶነት በትንሹም ቢሆን ትሞላዋለች። እሷም ብትሆን የካሊድን ትህትና ደግነት እያየች በልቧ ታደንቀዋለች። አንድ ምሽት ላይ በድንገት ላይላ የጨጓራ ህመም እጅጉን ያማታል። ካሊድም በፍጥነት ሆስፒታል ይወስዳታል። ሐኪሞቹ ለ3 ቀናት ተኝታ መታከም እንዳለባት ይነግሩታል። በሁለተኛው ቀን ካሊድ ከቢሮ ደክሞት ተመለሰ። ቤቱ ጭር ብሏል። የላይላ ጩኸት የለም። ማያ ግን ለጌቷ ትኩስ ምግብ አዘጋጅታ ትጠብቀው ነበር። ካሊድ ምግብ ለመብላት ወደ ሳሎን ሲያመራ ማያ ሻወር ወስዳ እየወጣች ነበር። ጸጉሯ እርጥብ ነው። ፊቷ ላይ ያለው የዋህነት ውበት ካሊድን ለመጀመሪያ ጊዜ ሌላ ሰው እንዲሆን አደረገው። በዛች ቅጽበት ካሊድ የሚስቱን ስድብ፣ የ10 ዓመቱን ጭንቀትና የደረቀ ሕይወቱን ረሳው። በማያ አይኖች ውስጥ ያየው ፍላጎትና ሰላም ወደ መኝታ ክፍሉ መራው። ያ ምሽት ለካሊድ አዲስ የሕይወት ምዕራፍ፣ ለትዳሩ ግን የመጨረሻ መጀመሪያ ነበር። ማያ በቢሊዮነሩ እቅፍ ውስጥ መሆኗ አስደስቷት፣ ካሊድ ግን ለማንም እንዳትነግሪ ብሎ አስጠነቀቃት። ከዛም ወደ ሚስቱ ላይላ ወደ ሆስፒታል አመራ። ላይላ ከ3 ቀናት የሆስፒታል ቆይታ በኋላ ወደ ቤት ተመለሰች። ጤናዋ ተመልሷል። ነገር ግን በቤት ውስጥ የሆነ እንግዳ ነገር እንዳለ ልቧ ይነግራታል። ካሊድ እንደ ቀድሞው አይጨቃጨቃትም። እንዲያውም ዝምታው ይበልጥ ጥልቅ ሆኗል። ማያ ደግሞ አይን ለአይን መገጣጠም አቁማለች። ተመልካቾቻችን ስሜት አይዋሽም አይደል? በላይላና በካሊድ መሃል የነበረው የዝምታ ግድግዳ አሁን የሚስጥር ግድግዳ ሆኗል። ካሊድ ከማያ ጋር ያሳለፈው ያ አንድ ምሽት በጭንቅላቱ ውስጥ እንደ ፊልም ይመላለሳል። የሚስጥር ፍቅር። ቀናት ወደ ሳምንታት ተቀየሩ። ካሊድና ማያ በድብቅ መገናኘታቸውን ቀጠሉ። ሰራተኛዋ የነበረችው ማያ አሁን የካሊድ የልብ ትርታ ሆናለች። ካሊድ ከቢሮው ቀድሞ የሚመለሰው ለማየት ነው። ላይላ በሌለችበት ሰዓት በሚፈጠር አጭር የሹክሹክታ ንግግር ፍቅራቸውን ያጣጥማሉ። ካሊድ ለማያ ውድ ስጦታዎችን፣ ጌጣጌጦችንና ሽቶዎችን በድብቅ ያመጣላታል። ማያ ግን የምትፈልገው ወርቁን ሳይሆን የካሊድን ፍቅር ነበር። ለመጀመሪያ ጊዜ በሕይወቷ ተፈላጊነት ተሰማት። አንድ ቀን ማያ ምግብ አዘጋጅታ ሳለ ድንገት ማቅለሽለሽ ይዟታል። ስራዋን አቁማ ወደ መኝታ ክፍሏ ሄደች። ካሊድ በጭንቀት ተከትሏት ገባ። ካሊድ ማያ ምን ሆንሽ? ታመምሽ እንዴ? ማያ እየተንቀጠቀ
ተንቀጠቀጠች። ጌታዬ በጣም እየፈራው ነው። የሆነ ነገር የተፈጠረ ይመስለኛል። ካሊድ ምንድነው ንገሪኝ። ማያ እርጉዝ ነኝ። በፍርሃት ካሊድ ለሰከንዶች ደንዝዞ ቀረ። ከዚያም በደስታ ፈነዳ። ለ10 ዓመታት ሲመኘው የነበረው ተአምር ተፈጠረ። ነገር ግን ደስታው በስጋት ተሸፈነ። ላይላ ካወቀች ቤቱ ይፈርሳል ብሎ አሰበ። ካሊድ ማያን መጠበቅ እንዳለበት ያውቃል። ነገር ግን በዛ ቤት ውስጥ መቆየቱ አደገኛ ነው። ስለዚህ አንድ ጨካኝ የሚመስል ግን ለጥንቃቄ የታሰበ ድራማ ሰራ። አንድ ምሽት ላይ ላይላ ባለችበት ካሊድ በጩኸት ቤቱን አወከው። ካሊድ ማያ ይሄ ምግብ ምንድነው? ጨው የለውም። ቤቱም በቅጡ አልተጸዳም። ለአንቺ የምከፍለው በነፃ አይደለም። ላይላ በግርምት ታየዋለች። ካሊድ ምን ሆነ ነው? ማያ እኮ ጎበዝ ልጅ ነች። ካሊድ አይሆንም፣ ሰልችታኛለች። ዛሬውኑ ከዚህ ቤት ትውጣ። ደሞዟን ስትሽ አሰናብቻት። በቁጣ ማያ እያለቀሰች ለላይላ ላለማሳየት ቦርሳዋን አሽጋ ወጣች። ላይላ ግን ባሏ ለምን እንዲህ እንደጨከነ አልገባትም ነበር። ማያ ከቤት የወጣችው እያለቀሰች ቢሆንም የጠበቃት ግን የቅንጦት መኪና ነበር። ካሊድ ከከተማ ወጣ ብሎ ጸጥ ያለና ማንም የማያውቀው ዘመናዊ ቪላ ገዝቶላት ነበር። ካሊድ አሁን ድርብ ሕይወት መኖር ጀመረ። ቀን ከላይላ ጋር እየተጨቃጨቀ ይውላል። ማታ ግን ስራ አለብኝ ወይንም ጉዞ አለብኝ በሚል ሰበብ ወደ ማያ ይሄዳል። እዛ ሲሄድ ሌላ ሰው ይሆናል። አፍቃሪ ባልና አባት ለመሆን የሚጓጓ ሰው። ማያ በሰላም የእርግዝና ጊዜዋን እንድታሳልፍ የሚያስፈልጋትን ሁሉ ያሟላላታል። በአፓርታማ ውስጥ ያለችው ላይላ ግን ብቸኝነት አሰቃያት። ካሊድ ለቀናት ይጠፋል። ሲመለስ ደግሞ አይኑ ውስጥ የነበረው የድሮው ንዴት ጠፍቶ ግዴለሽነት ሰፍኗል። ሌላ ሴት ይኖር ይሆን ብላ መጠርጠር ጀመረች። ላይላ የካሊድ ስልክ ሁሌም ዝግ ነው። የት እንደሚሄድ አይናገርም። በላይላ ልብ ውስጥ የሚነደው እሳት ግን ወደ መጨረሻው ፍንዳታ እያመራ ነው። ማያ ከቤቱ ከወጣች በኋላ ይበልጥ ቀዝቃዛ ሆኗል። ላይላ ባሏን ለማስደሰት የምታደርገው ጥረት ሁሉ ከግድግዳ ጋር እንደመጋጨት ሆኖባታል። ላይላ አሁን ባሏን ማጣት ጀምራለች። ሰራተኛዋ ስለሄደች ሰላም ይወርዳል ብላ አስባ ነበር። ግን ካሊድ አሁን በአካልም በስሜትም ርቋታል። ካሊድ በሳምንት ለ3 ቀናት ለስራ ወደ ሌላ ሀገር ሄዳለው እያለ ይዋሻል። በእነዚህ ቀናት ግን ከማያ ጋር አዲሱን ጎጆ እየገነባ ነው። ለላይላ የሚሰጣት ምላሽ አጭርና ግልጽ ነው። ምግብ በልተሻል? ገንዘብ ይበቃሻል? ከዚህ ውጭ ፍቅር የለም። ካሊድ ለማያ በሌላ ከተማ አቡዳቢ የገዛላት ቤት ውስጥ ያለው ድባብ እጅግ ያምራል። ማያ በቅንጦት ውስጥ ብትሆንም በውስጧ ያለው የሌላ ሴት ባል ነጠቅኩ የሚል ስሜትና ላይላ ብታውቅ ምን ሆናለው የሚለው ፍርሃት ሁሌ ያስጨንቃታል። ማያ ሆዷ እየገፋ ሲመጣ ካሊድ ያለውን ክብካቤ ይጨምራል። ዶክተሮቹ መንታ ልጆች መሆናቸውን ሲነግሩት የካሊድ ደስታ ወሰን ያጣል። ካሊድ 10 ዓመት ያጣውን ሳቅ በማያ ቤት ውስጥ ይስቃል። ካሊድ ለ1 ቢሊዮነር እንደሚገባው ሳይሆን ለሚወደው አባት እንደሚገባው በማሰብ ከፍተኛ የገንዘብ መጠንና ንብረት በማያ ስም ማዘዋወር ይጀምራል። ይህን የሚያደርገው ለልጆቹ ዋስትና እንዲሆን ነው። ላይላ ካሊድ ላይ ክትትል ማድረግ ትጀምራለች። ስልኩን ስትደውል አይነሳም ወይም ከሀገር ውጭ ነው ይባላል። እሷ ግን ሽቶ፣ ልብሱና ፊቱ ላይ ያለው ለውጥ ሌላ ሴት እንዳለች ያሳብቅበታል። ካሊድ ከአቡዳቢ ተመልሶ ማታ ወደ ላይላ ቤት ሲገባ ላይላ እንደ እሳት ተቃጥላ ትጠብቀዋለች። የት ነበርክ? ስልክ ለምን አይነሳም? አንተ አላውቅሽም ማለት ጀምረሃል እኮ። ካሊድ በንዴት ዝም በይ፣ ስራ ላይ እንደምሆን ታውቂያለሽ። ከፈለግሽ በፈለግሽው መንገድ መኖር ትችያለሽ። ካሊድ አሁን አላውቅሽም ማለት ይጀምራል። የሷ ጩኸት አሰልችቶት በልቡ የእውነተኛ ሚስትና ልጆቼ ጋር መሄድ አለብኝ እያለ ያስባል። የማያ መውለጃዋ ጊዜ ደርሷል። ካሊድ በሆስፒታል ተገኝቶ ልጆቹ ሲወለዱ ያያል። ወንድና ሴት በደስታ ያለቅሳል። ለወንዱ ልጅ ዘይድ፣ ለሴቷ ደግሞ ሊያ ብሎ ስም ያወጣላቸዋል። በታላቅ ደስታ ውስጥ በፌሽታ ሆነው ልጆቹ ተወልደው 1 ዓመት እስኪሞላቸው ድረስ ካሊድ በሁለት ዓለማት መሃል ይዋሽቃል። በአንድ በኩል ከማያና ከልጆቹ ጋር ያለው ፍጹም ደስታ፣ በሌላ በኩል ደግሞ በላይላ ቤት ያለው እሳትና ጭስ። ካሊድ አሁን ደክሞታል። ልጆቹ ሲያድጉ ለምን አባታችን በድብቅ ይመጣል ብለው እንዲጠይቁት አይፈልግም። ልጆቹን ይዞ በአደባባይ መታየት ይፈልጋል። የመጨረሻውን ቦምብ ለማፈንዳት ዝግጅቱን ያጠናቅቃል። ካሊድ ወደ ዱባይ አፓርታማው ገባ። ላይላ ልክ እንደ ወትሮ በቁጣ ተጠብቀዋለች። ቤት ውስጥ ያለው አየር ይከብዳል። ላይላ መጮት ጀምራለች። የት ነበርክ?
ለ3 ቀን የት ጠፋ? አሁንም ሌላ ከተማ ሄድኩ ልትለኝ ነው አይደል? ካሊድ እንደ ድሮ አይከራከራትም። በዝምታ ወደ መኝታ ቤቱ ገብቶ ቦርሳውን ማሸግ ይጀምራል። ይህ ድርጊቱ ላይላን ይበልጥ ያበደች ያደርጋታል። እየሄድክ ነው? ጥለህ ልትወጣ ነው? አንተ መካን፣ እኔን ጥለህ የትም አትደርስም እያለች ትሳደባለች። ካሊድ ሻንጣውን ይዞ ሳሎኑ መሃል ይቆማል። ወደ ላይላ ዞሮ አይን ላይን ይመለከታታል። በቃሽ ላይላ፣ 10 ዓመት ሙሉ ስሰማሽ የኖርኩት ስድብ ይበቃኛል። መካን እኔ አይደለሁም፣ አንቺ ነሽ። እኔ በወጣትነት የወለድኩትና በአያቴ ቤት ያደገ አንድ ወንድ ልጅ አለኝ። ላይላ በድንጋጤ ምን እየዋሸ ነው? ልታናድደኝ ብለህ ነው እያለች ተቁነጠነጠች። ካሊድ አልጨረስኩም። ያባረርናት ሰራተኛችን ማያ ለኔ መንታ ልጆችን ወልዳልኛለች፣ ወንድና ሴት። ዛሬ 1 ዓመት ሞላቸው። እኔ ከነሱ ጋር ነው የምኖረው። ላይላ እንደ መብረቅ የተመታች ትመስላለች። እግሮቿን መሸከም አቅቷት ሶፋው ላይ ትዘረራለች። ካሊድ ሰነዶችን ከቦርሳ ውስጥ አውጥቶ ጠረጴዛው ላይ በንዴት ያስቀምጣል። ካሊድ ይኸው የዚህ ግዙፍ ቤት ካርታ በስምሽ አዙሬዋለሁ። በተጨማሪም 5 ሚሊዮን ብር በባንክ አካውንትሽ አስገብቻለሁ። በዚህ ነግጅበት፣ ኑሪበት። ከእንግዲህ እኔና አንቺ ባልና ሚስት አይደለንም። ካሊድ ሻንጣውን ይዞ ወደ በሩ ያመራል። በዚህ ጊዜ ላይላ ከድንጋጤዋ ነቅታ ተከትለው ትወጣለች። ካሊድ ወደ ዘመናዊ መኪና ውስጥ ሊገባ ሲል ላይላ መሬት ላይ ተዘርራ እግሩ ስር ትወድቃለች። ላይላ በሴቃ ድምፅ ካሊድ እባክህ አትሂድ፣ እኔ መካን መሆኔን አውቃለሁ፣ ግን አንተን ላለማጣት ስል ነው ስዋሽ የኖርኩት። እኔ እድለቢስ ነኝ እያለች ማንባት ጀመረች። በቃ ሂድ፣ ከልጆች ጋር ደስተኛ ሁን፣ እኔ ግን ካንተ ውጪ ማን አለኝ እያለች መሬት ላይ ትንከባለላለች። ካሊድ መኪናውን ያስነሳል። በመስታወት ውስጥ ወደ ኋላ ሲመለከት ላይላ አቧራ ውስጥ ሆና ስታለቅስ ያያታል። አይኑ በእንባ ይሞላል። አዝኖላታል፣ ግን ወደ ኋላ መመለስ አይችልም። መኪናውን እየነዳ ወደ አዲስ ሕይወቱ፣ ወደ ማያ፣ ወደ መንታ ልጆቹ ይሄዳል። ውድ ተመልካቾቻችን ላይላ መካን መሆኗን እያወቀች ድክመቷን ለመሸፈን ባሏን መካን ነህ እያለች ስትሰድብ ኖረች። ትልቁ ስህተት መካን መሆኗ ሳይሆን እውነቱን ተጋፍጣ ከባሏ ጋር በሰላም ለመፍታት አለመሞከሯ ነው። ውሸት ለ10 ዓመት ቢቆይም እውነት ሲገለጥ ግን የገነባችውን ሁሉ አፈረሰችው። ትህትና በሌለበት ቤት ውስጥ ሀብት መጠለያ ሊሆን አይችልም። ላይላ ባሏን ባናደደችው ቁጥር አንተ መካን የምትለው ቃል በካሊድ ልብ ውስጥ ጥልቅ ቁስል ጥሎ አልፏል። ዛሬ እግሩ ስር ወድቃ ብታለቅስም እነዚያ ቃላት ግን ወደኋላ ሊመለሱ አልቻሉም። የምንናገራቸው ቃላት ሰውን ሊገነቡ ወይንም ሊያፈርሱ ይችላሉ። ላይላ በቃላቷ ትዳሯን አፈረሰችው። ካሊድ ቢሊዮነር ነው፣ ግን ያ ሁሉ ገንዘብ የአንድ ልጅ ድምፅ ሊተካለት አልቻለም። የሰው ልጅ ደስታ በቁስ ሳይሆን በሰው መሆኑን ይህ ታሪክ ያሳየናል። ካሊድ 5 ሚሊዮን ብርና ቪላውን ለላይላ ትቶላት ቢሄድም ያ ገንዘብ ግን ለላይላ የጠፋውን ትዳሯን፣ የቆሰለውን ማንነቷን ሊመልስላት አይችልም። ገንዘብ ቤት ይገዛል እንጂ ቤተሰብ አይሆንም። ማያ በሰራተኝነት የገባችበት ቤት የህይወቷ መውጫ ሆነ። እሷን ያስደሰታት የካሊድ ቢሊዮነር መሆን ሳይሆን ያገኘችው ክብርና ፍቅር ነው። አንዳንድ ጊዜ መፍትሄ የምንለው ነገር ካላሰብነው አቅጣጫ ሊመጣ እንደሚችል ማያ ምስክር ናት። ካሊድ በአቡዳቢ በሚገኘው ቤት ውስጥ ከማያ ከመንታ ልጆቹ ጋር በሰላም መኖር ጀመረ። ማያ አሁን ተላላኪ ሰራተኛ አይደለችም። የቤቱ እመቤትና የካሊድ የልብ አጋር ናት። ካሊድ የመጀመሪያ ልጁን ዘይድንም ወደ አዲሱ ቤተሰብ ቀላቅሎታል። ፊቱ ላይ ለዓመታት የጠፋው ፈገግታ ዛሬ በልጆቹ ሳቅ ተተክቷል። ላይላ ግን በዛው ግዙፍ አፓርታማ ውስጥ ብቻዋን ትኖራለች። ገንዘቡ አላት፣ ቤቱ አላት። ነገር ግን ቤቱ ውስጥ የሚያስተጋባው የራሷ ብቸኝነት ብቻ ነው። አልፎ አልፎ መስኮት ስር ቆማ ወደ ውጭ ስትመለከት ካሊድ መኪናውን አስነስቶ የሄደበትን ያንን የመጨረሻ ምሽት ታስታውሰዋለች። አሁን ላይ የተማረችው አንድ ትልቅ ትምህርት አለ። ፍቅርና እውነት የሌለበት ቤት የወርቅ ጎጆ ቢሆን ባዶ ነው። ታሪኩ እዚህ ላይ ተፈጽሟል። የተወደዳችሁ ተመልካቾቻችን እናንተስ በልባችሁ የያዛችሁት ሚስጥር ትዳራችሁን ወይንም ሕይወታችሁን አደጋ ላይ ጥሎ ይሆን? እውነቱን ለመናገር ዛሬውኑ ወስኑ። ይህን ታሪክ ከወደዳችሁት ላይክ በማድረግ ለወዳጆቻችሁ በማጋራት አበረታቱን። በቀጣይ በሌላ እውነተኛ አስተማሪ ታሪክ እስከምንገናኝ ሰላም ለእናንተ ይሁን።